የሩታና የአብርሽ ነገር ብዙዎቻችን ግራ ከሚያጋባው አንደኛው ሰዎች ሩታና አብርሽ ነው። ይሄም ማለት ደግሞ አሁን ታረቁ፣ አሁን አንድ ሆኖ ስንል አሁንም ደግሞ መልሶ ሌላ ነገር፣ አሁንም ደግሞ መልሶ ሌላ ነገር ሆኖ በቃ ተለያዩ ብለን ስናበቃ አሁንም ደግሞ መልሶ በሆነች አጋጣሚ አንድ እየሆኑ አሁንም አንድ ሆኖ ስንል ደግሞ አሁንም መልሶ እንደዛው በእርግጠኝነት ይሄ የሩታና የአብርሽ አድናቂዎች ከኔ ጭምር ብዙዎቻችን ግራ እየተጋባን ወይም ደግሞ ግራ እያጋቡን ነው ብዬ ነው ማስበው። ያም ሆነ ይህ ደግሞ አንድ ሰው ከድሮ ጀምሮ ከነሱ ሲሆን እነሱ በሰላም የነበሩበት ሰው ዛሬም ደግሞ ወደ እነሱ ተመልሶ ሲመጣ በእርግጥ እኔ ደስ ብሎኛል። ሁላችሁም ይሄ ነገር ደስ ይላችኋል ብዬ አስባለሁኝ። ይሄም ማለት አንድ ሰው ማለት ማን ነው ሲሆን ማን ነው ምንድነውስ ደግሞ ከነሱ ማለት እሱ ከነሱ በነበረበት ጊዜ እነሱ ፍቅራቸው የሚያስቀናና እንዲሁም ደግሞ ደስ የሚሉ ጥንዶች ነበሩ። ያ ሰው ደግሞ ልክ ሲወጣ በህይወታቸው አሁንም መልሶ ጭቅጭቅ ያኔ አንዴ ሲታረቁ አንዴ ደግሞ ሲጣዱ አንዴ ደግሞ በመሀል ሆነች ሴት ማይታ ገብታ እሷን ያኔ አብርሽ እንደዛ እንዲ ያደረጋ እንዲሆና እንዲሁም ደግሞ ሩታም ለመበቀል ቢላ አንድ ወንድ ይዛ መጥታ አሁንም ደግሞ እሷን መጣች ደግሞ ልትበቀለው ይሄንን እንዲ ልታደርግ ይሄንን እንዲ ሊሆኑ ስንል ቆይተናል። ይሄንን ሁላችሁም ታውቃላችሁ ብዬ ነው ማስበው። ይሄም ሰው ደግሞ ዛሬ ተመልሶ ወደ ሩታና ወደ አብርሽ በመምጣቱ ደስ ብሎኛል። በእርግጠኝነት ይሄንን ሲታዩ ሁላችሁም ደስ ይላችኋል ብዬ ነው ማስበው። ይሄ ሰው ደግሞ ማን ነውስ? ከመጀመሪያው ከነሱ እየነበረ በኋላ ደግሞ ከነሱ ለምን ተለየ? አሁንስ ደግሞ እንዴት ተመልሶ ማጣ ልትሉ ትችላላችሁ ይሆናል። ነገር ግን ደግሞ ከነሱ በነበረበት ጊዜ ምሬንን የነሱ ማለት የሩታና የአብርሽ መከታ እንዲሁም ደግሞ ወንድም ጠንካራ ምንለው ያዋ የሆነው ሙቤ ነው ማለት ነው። በእርግጠኝነት ሙቤን መታቆት ትኖራላችሁ ብዬ አላስብም። ሙቤን ሁላችንም እናውቀዋለን። ያዋ የምሬን እንደ በቃ ያኔ እሱ ከሩታና እንዲሁም ደግሞ ከአብርሽ በነበረበት ሰዓት የምሬንን ሩታና አብርሽ በጣም ደስ የሚሉ እንዲሁም ደግሞ ጭቅጭቅ የሌለበት ህይወት ነበራቸው ማለት ነው። ሙቤ አሁንም እኔ ሁልጊዜ ከነሱ ቢሆንና እንዲሁም ደግሞ አብሮ ሁልጊዜ አብሮ ቢመጡ ደስ ይለኛል። ሙቤ የምሬንን የዋ ነው ያኔ እንደሚታዩት አይደለም፣ የዋ ነው ማለት ነው ሙቤ። ስለዚህ አሁንም ተመልሶ ወደ ሩታና እንዲሁም ደግሞ ወደ አብርሽ በመምጣቱ ደስ ብሎኛል። ከቻላችሁ እስቲ አንድ ጊዜ በቃ ሙቤ ሁልጊዜም ከነሱ ይስራ ወይም ደግሞ ከነሱ እንዳይለይ ብለን እሪ ብንል ደስ ይለኝ ነበር። ነገር ግን ደግሞ አንዳንዴ ያለው አይደል እንደዛ ከታች ያሉት ዩቲዩበሮች ትክክለኛውን ወሬ ወይም ደግሞ ትክክለኛው ነገር ቢያወሩ ከኔ ሀራተ ጭምር ብናወራ በራሳችን ነገር ግን ደግሞ ተሰሚነት አይኖረንም። ያኔ ከታች ያሉት ዩቲዩበሮች ብዙ ጊዜ ይላለሁኝ የምሬን ትክክለኛው የሚያወሩት እንዲሁም ደግሞ ይሄ ነገር እንዲ ቢሆን ያኔ እሺ ትጎል ጣየ እሺ ተጠራሁኝ ማለት ነው። ሰው ቤት እኮ እንዲ ነው እናንተ ሰው ቤት የጀመርነው ወሬው ሳንጨርስ በመሀል እንጠራለን፣ እንሄዳለን፣ እንመጣለን፣ ከዛስ ደግሞ እናወራለን። እንደዛ ነው ከሰው ቤት ግልግል እስከምንለው ድረስ ደግሞ ግልግል ማለቱ ከባድ ሆነ። ለማንኛውም እንዳልኳቸው በሙቤ አማካኝነት ሩታና እንዲሁም ደግሞ አብርሽ በዚህ ልክ ወይም ደግሞ አሁን እንደዚህ ብዬ ሳየው በቃ በሱ አማካኝነት ሊታረቁ ነው እንዴ? ሰሞኑን እንዳያችሁ አብርሽ ይሄ ነገር እንዲ አይሆንም፣ ይሄ ነገር እንዲ አይሆንም፣ በቃ መጀመሪያ እንዲ ብለሽኛል፣ አሁን ደግሞ ድጋሜ ለምን እኔን ፈለግሽኝ? እኔ እንኳን ለልጄ ብዬ ነው እንጂ አንቺ ያለሽበት ቦታ ድርሽ ባልል ደስ ይለኛል፣ እንዲሁም ደግሞ ፊትሽን በላይ ደስ ይለኛል ብሎ ቁርጥ ያለው ንግግር ሊበላችሁ እንዴ ቁርጥ ያለው መልስ ሰጥተዋል። ትላንት ነው ከትላንት ወዳ እንዳያችሁት ማለት ነው። አሁን ደግሞ ሙቤ እንደዛው ልጁን ይዞ ሙቤና እንዲሁም ደግሞ አብርሽ እንዲሁም ደግሞ ከነ ልጃቸው አንድ ላይ ያኔ ሲመጡና እንዲሁም ደግሞ አንድ ላይ ሲናያቸው የሆነ ተስፋ የሚሰጣ ነገር አግኝተኛል እንዴ ብዬ ነው ማስበው ማለት ነው። ይሄ ማለት እንዳልኳችሁ ሙቤ የምሬን ያዋ ነው። እንዲሁም ደግሞ መጀመሪያው ጊዜ ሙቤ ሩታና እንዲሁም አብርሽን ያገናኘው ወይም ደግሞ አብርሽም ከዚህ በፊት የተጎዳሁትን ልቤን
አሁንም ደግሞ በሌላ ሴት ሊጎዳ አልፈልግም እያላ አይታችሁ ከሆነ አላቅም የዛኔ መጀመሪያ ጊዜ ሲመጡ ወይም ደግሞ ሩታ አፈቀርኩኝ ብላ ስትመጣ አብርሽ ደግሞ አይ ከዚህ በፊት እያላ ማን ነበረች የፍቅርን እንትን አንስቶ ሲያወራ አይ በቃ ሁሉም ሴት አንድ አይደለም፣ ሁሉም ደግሞ ሰው አንድ አይደለም፣ ስለዚህ ይቺን ልጅ በዚህ ልክ መሄድ የለባትም እያላ እንደምንም አድርጎ ከሃይሚና እንዲሁም ደግሞ ከሙቤ ነበር የዛኔ አብርሽን ማክሮ ምንም አድርጎ ምን አይ በቃ አሁን ይሄ ነገር መሆን ያለባት ነገር ነው ይሆናል። ስለዚህ እቺ ልጅ እኮ በዚህ ልክ ማጥታ ተመልሳማ አትሄድም እያሉት አብርሽን በምንም እያሳሳመኑት አብርሽም ደግሞ በኋላ ላይ አይታችኋል ብዬ አስባለሁኝ። እንደዛ እንደሆነ ሳይሆን ያኔ እሱ ራሱ ፈልጎ ሄዶ እንዳፈቀራት ያክል ተፋቀሩና እንዲሁም ደግሞ ተስማሙ ማለት ነው። ይሄንንም ደግሞ ብዙዎቻችን ደስ ብሎን ነበር በጊዜው ያኔ ሙቤም ያኔ ሃይሚዬም እንደዛው እንዲሁም ደግሞ አብርሽና ሩታ ደስ የሚሉ ጥንዶች ሆኖ እስከዛሬ ቆይተዋል። ነገር ግን ደግሞ እስከዛሬ ቆይተዋል ሲላችሁ ምንም ሳይፈጠርና እንዲሁም ደግሞ ምንም ነገር እንትን ሳይሉ ማለት አይደለም። ግን እስከዛሬ በተወሰነ ቆይታ በኋላ በእነሱ ህይወት ጭቅጭቅ ገባ። አንድ ሴት መጣችና ከዛን የቺም ሴት አይ እንደዛ ነው እያሉ ብዙ ነገሮችን አይተናል። ያኔ እንዲሁ በማውራት ገደብ የሌለው ማለት ነው። ብዙ ነገር አይተናል በአብርሽና በሩታ ዙሪያ ማለት ነው። ያም ሆነ ይህ ዛሬ ደግሞ ሙቤ እንደዛ ሲመጣ በእነሱ መካከል ቁጭ ብሎ ሲመጣ ምሬን በጣም ነው ደስ እያለኝ ያለው። ምክንያቱም ምናልባት ያኔ በሱ አማካኝነት ቢታረቁና እንዲሁም ደግሞ በሱ አማካኝነት እንትን ቢሆኑ ያው የአብርሽን ቃል ሰምታችኋል ብዬ አስባለሁኝ። ለወንድሙ ለራሱ እባክህን በኔ ላይ እሷ እየተጫወተችብኝ ነው፣ ስለዚህ አሁን ለራሱ ካንተ ልታጣላኝ ፈልጋ ነው እንጂ ይሄ ነገር ናም ወሽ እናንተ እኮ እነዚህ ሰዎች እኮ አላስጨረሱኝ ወሬው። በቃ መጣሁኝ። እሺ እናንተ ማለት ነው አየዛሬ ጉድ ነው እናንተ። ይሄ ረመዳን መጥቶ በቃ እነሱ ጭራሽ አበዱ ማለት ነው። አሁን እኮ ጠራችኝ ዝም ብላች አስለ አልጮኸችም። ከዛ ደግሞ ሄድኩኝ እንዲሁ ሰው ቤቱ እንድኮ እንዲ ነው ምስኪን። እናም ለማንኛውም እንዲ ወሬው ራሱ ጠፋኝ ማለት ነው። ደከመኝ ሄጄ ሲመጣ ማለት ነው። ለማንኛውም ቤተሰብ በሙሉ እንኳን ደስ አላችሁ ይፈልጋለሁኝ። ምክንያቱም ሙቤ እንደዛ ከመጣና እንዲሁም ደግሞ እንደዚሁ ልጃቸውን ይዞ እሱም ደግሞ እንደዛ ፋቢሎ ያን የሆነ ነገር ቢኖር አይ ወይም ደግሞ ማለት አብርሽ አልፈልግም ቢለውና እንዲሁም ደግሞ ሩታ አልፈልግም ቢትለው ይሄ በዚህ ልክ እንትን ይሆናል ብዬ አላስብም። ምክንያቱም አይ በቃኝ ከተባባሉ እሱም በዚህ ልክ ደስተኛ ይሆናል ብዬ አላስብም። ምክንያቱም አሁን እሱ ደስተኛ እየሆነው ስለሆነ የሆነ ፍንጭ ቢኖርና እንዲሁም ደግሞ የሆነ ነገር እንትን ቢላቸው ነው እንጂ እንዱ ዝም ብሎ በዚህ ልክ ደስተኛ አይሆንም። ምክንያቱም ይሄንን ያልኳችሁ አይ በቃ እሷ እኔን እንዳትፈልገኝ እኔም ደግሞ የሷ ነገር ባክቶኛል ያለው ወይም ደግሞ ያለችው ከሆነ በዚህ ልክ እንደዛ አይሆንም ብዬ ነው ማስበው። ለማንኛውም ለዚህ ቤት እንዳልኳችሁ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ምሽቱን ደግሞ አንድ አጀንዳ ወይም ደግሞ አንድ ነገር ይዞ ብቅ ይላሉ ብዬ ነው ማስበው። እኔ እንዳየሁት ወይም ደግሞ እንደተሰማኝ ከሆነ ማለት ነው። ምሽቱን በአዲስ ነገር ብቅ ማለታቸው ስለማይቀራ አብረን እንጠብቃለን። ለማንኛውም ጥሩ ነገር መመኛት ጥሩ ነው ይባላል። እዚህ ጋር ሁለት ጥንዶች መጥቶ ከዛን ደግሞ ህዝቡም ለምዷቸው እንዲሁም ደግሞ የሚያምሩ ደረጃ ወይም ደግሞ ደስ የሚሉ ደረጃ ደርሶ አሁን ለታ በትንሽዬ ነገር በቃሽኝ በቃኝ ማለቱ ተገቢ ነው ብዬ አላስብም። ለማንኛውም መሀል ላይ የምትገቡ ሰዎች ወይም ደግሞ የሆነ ነገር የምታወሩ እናንተ ብትቆጠቡ ጥሩ ነው ብዬ አስባለሁኝ። በያላችሁ በሰላማችሁ ብዛት ይቆዩልኝ።